ባላቸው ልጆች ቀናል። አንቺም እንኳን አንድ ቀን እናት ይኖርሻል። የእናቶች ቀን የሚባለው ቆይ ግን ይሄ ቀን እናት ለሌላቸው ልጆች ምን ይሰራላቸው? ለምንድን ነው ቁጭ ብላ የምታይኝ? አትበላም እንዴ? ዛሬ ያመጣሁት ምግብ እኮ ትንሽ ስለሆነ ለሁለታችን አይበቃም ብዬ ነው። ዝና ይፈልግሻል በት የእሷ ሁኔታ አሳስቦኝ ነበር። ምንስ ቢሆን ስጋዬ አካሌ አይደለች? ከአንተ ጋር በጣም ብዙ ያላወራረድኩት ሂሳብ እንዳለ ታውቃለህ አይደል? ይኸውልህ ሂሳቡን የምታወራረደው ከኔ ጋር ብቻ ከሆነ ችግር የለውም አልኩህ እኮ። ምንድነው ተቀምጠሽ የቀረሽው? ተነስተሽ አትለባብሽም እንዴ? ምን ልብስ አለኝና ነው የምለብሰው? ያው እሱ ጋር የኔ ልብስ የሚሆንሽ መርጠሽ ልበሽ። ያንቺን ልብስ ምን ነው ችግር አለ? ከመጣሽ ጀምሮ በአንድ ልብስ ነው ያለሽው። ተነስተሽ ገላሽንም ተጠጥብ በይ። ነቃ ደንገጥ በይ እንጂ የምን መፍዘዝ ነው? እኔ ግን ይሄ ነገር ቢቀርብኝስ? ፈታ ብለሽ እንድትመለሽ እኮ ነው። ምን ችግር አለው? ደግሞ ኩራት አይሆንም ራት ሲባል አልሰማሽም? ይቅርታ ግን አሁንም ቢሆን በሴትነቴ እንደማልደራደር ነግሬሻለሁ። ሴትነት ሴትነት ሴትነት። ቆይ ግን መች ነው ከዚህ ቃላት የምትወጪው? ይልቅ እንዴት ነው አላማረብኝ? ዛሬ ቅዳሜ ስለሆነ ክለብ ውስጥ የሚገራርሙ ሰዎች ናቸው የሚመጡት። በጣም አምሮብሻል። ብቻ ግን ወንዱ እንዳታባዩ ነው ስጋቴ። እሱ ሊበላን ያሰፈስፋል እንጂ እኛ ምን እንበላዋለን ብለሽ ነው? ይልቅ ሰዓቱ እየሄደ ነው። ተነሽና አለባብሽ። ማለት አዋት አስደብሪኛ። እውነት ግን ሀብታም ሰዎች ይመጣሉ? አሁን ገና በራሴ ቋንቋ ማውራት ጀመርሽ። ሀብታም ቢሉሽ ሀብታም መሰለሽ እንደሚመጡት? ክለቡ እኮ ካሌብ ክለብ ነው። እንዳለ የከተማው የሀብታም መሰብሰቢያ ክለብ ነው። አይደለም ቅዳሜ፣ ሰኞ እንኳን ብትሄጂ ቤቱ በዲታዎች ዘጭ ነው የሚለው። ሌላ ቦታ ቅርንጫፍ አለው ማለት ነው? ቀላል ቢዚ ስለሆነ በብዛት አይታይም። እኔ ግን አንድ ሁለት አይቼዋለሁ። ምን ዋጋ አለው? እሱ ምንም አላየኝም። ድፍረቴ ጭራሽ ካሌብ አማረኝ። ዘንድሮ ሴጤና ያርግልኝ ነው የሚባለው። የምር አሁን አንቺ የምትይውን ሰው ማግኘት ፈለግኩ። ችግሩ ሰውየው ሜርኩሪ ነው፣ እንዲሁ በቀላሉ አይገኝም። ግን እንደሰማሁት ከሆነ ዳሌዋ ሞላ ያለች ችክ ነው የሚወደው፣ ልክ እንዳንቺ ማለት ነው። ግን የኔ ልብስ ይሆንሽ ይሆን? ምን ችግር አለው? ካልሆነ ትገዥልኛለሽ ወይ? ለምን አንድ ፊቱን የአባትሽን ስም በእኔ አታስቀይሪም እንዴ? ለነፍሴ ብዬ ባስጠጋሽ ጭራሽ አዲስ ልብስ ማማረሽ። ድሮ ማበሻ ሲባል እኮ ይሄ ነው። ለእርዳታ ብለሽ እህል ስትሰጪው ማስፈጫውስ ይላል። በያውን ተነሺ፣ እንዳይረፍድብን። ተነሽ ተነሽ፣ ቶሎ በይ። እስካሁን ለምን አትተኛሽ? እንቅልፍ አልመጣም ብለን እና እሱ ካልመጣ አንቺ ለምን አትሄጂለት? ይቅርታ ቅድስትዬ፣ ዛሬ ትንሽ ስለከፋኝ ነገር ልሳቅ። ምን ሆነሽ? ብዬ ኬክ አላውቅም፣ ግን ዝም ብሎ እናት ያምረኛል። ምን ሁኔታዬ ምንም የጤና አይመስልማ ቅድስትዬ። ከአመት ውስጥ ካሉት ቀናቶች ሁሉ አንዷን ቀን በጣም ነው የምጠላት። የትኛውን ቀን ነው ማቶች? የእናቶች ቀን የሚባለው። ምሳሌ የሚወድ ቆይ ግን ይሄ ቀን እናት ለሌላቸው ልጆች ምን ይሰራላቸው? ግን እኮ ምሳሌ ስም አይጠፋም እኮ። እናት ለዘላለም ሕያው ሆና ነው የምትኖረው። እኔ የእናትን ጣዕም የማውቀው በአባቴ ውስጥ ነው። ግን እኔ በጣም እድለኛ ነኝ። ልክ ነሽ። ይማል ብሩክን የመሰለ አባት ሰጥቶሻል። ስለዚህ በጣም እድለኛ ነሽ። ግን ደግሞ እናት ባላቸው ልጆች ቀናል። አንቺም እኮ አንድ ቀን እናት ይኖርሻል። ያውም አሁን በቅርብ ቀን ደግሞ አትጠራጠር ይኖርሻል። እሺ ያ ቀን የማይመጣ ከሆነ ለምን ነው ያሉት? ለቅድም የመልስ የምትሆኑ ነው። እውነት ለመናገር አሁን የእናት መዓዛና የእናት ጠረን አንቺ ላይ እየሸተተኝ ነው። የምርሽ ነው ምሳሌ?
እስከዛሬ እናቴ እንድትሆኚ እፈልጋለሁ ያልኩሽን አላመንሽኝም ነበር? አምንሻለሁ የሚስስት እኔም እኮ ጊዜ ምንቴ አንቺ ልጄ ብሎ መጣት ተኛ አምሮብኛል። ፐርፌክት ነው። ትንሽ ግን ሜካፕሽ አነሰልበን። ተይ እባክሽ በቃል ከዚህ በላይማ ዱቄቱን ላይ አልደፋም። ከሩቅ እንድታበሪ ብዬ እኮ ነው። መቼም ዛሬ ካሌብ ክለብ ያለ ዲታ አንቺን እያየ ለሃጩን ሲያዝረበርብ ታየኝ። ይልቃውን ስለመሸት ሆኖ ድረስ እንመለስ እባክሽ። ዛሬማ መመለስ ብሎ ነገር የለም። ልናድር ነው እንዴ? እሱ እንደ አስተዳዳሪው ይወሰናል። ቀበሌ ነው እንዴ የምናድረው? በዩ አደራ ጉርሻ የሚባል ነገር መናቅ የለም። ቶሎ አፈፍ ማድረግ ነው። አንቺ ገና ብዙ ነገር ሳታመጭብኝ አትቀርም። አሁን እንውጣ። እሺ አይ ሞገስ ስልክህን ስለዘጋ የምታመልጠኝ ነው የሚመስል። ይልቅ ሌላ ነገር ውስጥ ባትገባ ነው ይሻላል። ወይኔ 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 ምን አይተህ ነው? ተንቀሳቃሽ ሞት። ዳጣ እኮ እውነቷን ነው። ዳጣ እውነቷን ነው። ይህን ሰውዬ በምድር ላይ እንደማየት የሚያስፈራ ነገር የለም። ይኸውልሽ ወንድ አይደለህ ወይ ምናምን እንዳትይሽ። ቆይ ግን አንተ እንደሱ ሱሪ አይደል እንዲያደረከው? ሱሪ በማድረጉማ እናንተ ትብዙ የለ እንዴ? ደግሞ ቁመቱ እንዴት ነው የሚያስፈራው! ይረበስ ማአብ። እሺ አሁን በቃ መንገዳችንን እንቀጥል። እሺ አታ ጭራሽ ዘግተህ ማለፍ ጀመርክ እንዴ? ጋሼ ይኸው እህሉ አይዝጋኝ ስሎት አላየሁትም ነበር ማለት አላስተዋልኩትም ነበር። ሻው ምን ልታዘዝ? ግንባር የሆነ ቦታ ላይ የተለቀቀ የንግድ ሱቅ አለ። ይፈልጉታል? ሱቅ የሆነን አፈን ሳልዘጋላ አሁን ሂድ እንዳሉት ሳይዘጉልኝ ገለል ልበልሎት መሰለኝ። እንግዲህ ነይ አንቺ ማን አባሽ ይያለሽ? ነይ። ይቅርታ ግን ያው አንድ አካል አንድ አምሳል ስለሆንን ያው አንተ ለኔ የምታወራኝን እሷም ትሰማለች። እዛ ነው። ተው እንጂ አሁን ሳወራ ለሁለታችሁንም የሚሰማው ማለት ነው። ምላሴን ሳይሰለህ ታዲያ እንደምኞት ለምን አላደርግልህ? ምላስን ልቁረጥልህና የእሷን ምላስ እንደሚቆረጥ እንዴ? እስኪ ምላስን አውጣ። አረ እየቀለድኩ ነው፣ የቀለድኩ ነው። ያው ለጨዋታው ድምቀት ብዬ ነው። ሲጀመር አንድ አካልም አንድ አምሳልም አይደለንም። እና ውሃ የሚል ቀልድ እኔ ጋር ነው የምቀልደው? ሂዳው ከዚህ ይሻላል። ሂድ አልኩህ እኮ አንተ ምን ፈልገህ ነው? እሺ ይፍራ። ስለ ማህሌት ምን አዲስ ነገር አለ? አረ ምንም የለም። አግኝቻትም ደውላልኝም አታውቅም። እርግጠኛ ነሽ? አዎ ለምን ብዬ አንተን ዋሻለሁ? እኔም ዝም ብዬ ልጠይቅሽ ብዬ ነው እንጂ ከረሷት ቆይቻለሁ። እሺ አሁን ልሂድ። ለማንኛውም ካገኘሻት ቅጣቱ ስለሚበቃሽ ዝና ይፈልግሻል በት። የምርህን ነው? የእሷ ሁኔታ አሳስቦኝ ነበር። ምንስ ቢሆን ስጋዬ አካሌ አይደለች? ምንድነው? ቆይ ዛሬ ስጋዬ አካሌ ምናምን ነው የምታበዙት? ምን ሆናችሁ ነው? ሂጂ በቃ እስኪ ልሂድ። ሂጂ። ምን አባት አካሌ ምድረ መሀል
ሄሎ ምን ተፈጥሮ ነው ካል? ሰውየው ሞቷል። ምን? በአንተ እንዝላልነት ስንት ቢዝነስ አብረን የምንሰራውን ሰው አትነዋል እያልኩ ነው። በጣም አዝናለሁ ካሌብ። እንግዲህ እኔም ትህትናን ለማግኘት የቻልኩትን ሁሉ እየሞከርኩ ነበር። ከዚህ በኋላ አታኛት። ሁለቱም ኩላሊቷን አውጣና ወስደህ ጫካ ጣላት። ባትለኝም እያሰብኩት። ደህና ነገር መስራት ባትችል ቢያንስ በቀልን እንኳን አሳካ። ትህትና ይሄ ሁሉ ነገር የሆነው ባንቺ ነው። ወይኔ ያገኘሁሽ ቀን እኔው ራሴ ነኝ ቆዳሽ ነው የምገፉ። አፈር ቢል ያኛው ሰው ደወለ። ሄሎ ጓደኛ ካሁንም ስልክ አያነሳ። እንግዲህ ስልኩን እጄ እንዳላነሳው እኔ ያለበትን ቦታ አላውቀው። ቆይ እናንተ አሁንም በዋልት ያስኩ ነው እንደሚመስላችሁ? ያውልህ ያንን ቪዲዮ ተጠቅመህ ሞገስን ወደ እስር ቤት እንዳትከተው ትህትናን ተከታትለው መያዝ የኔ ስራ መሰለኝ። ይሄን ደግሞ እያደረኩኝ ነው። አንድም የደወልኩት ለሱ ያቺ በዋልተኛ ያለችበትን አውቀ ጎትታ ይዘልኝ ብታመጣ ይሻላል። እየሞከርኩኝ ነው። አትሰማም እንዴ? ሞክረ ሳይሆን አድርገ እንድታሳየኝ ነው የምፈልገው። ስኬት ተደጋጋሚ ሙከራ ውጤት ነው ሲባል አልሰማህም? ፍልስፍና ለራስ ያዘው። እሺ ግድ የለህም። አንተ ጋር ቢሆንም ይጠቅምሃል። ለነገሩ ካንተ ጋር መለፋለፍ ሲጀመር ጥፋተኛው እኔ ነኝ። ችግር የለውም። አሁኑ ለፖሊሱ ማለት ቪዲዮውን እልክለታለሁ። ለማንኛውም ጉዳዩ እንዲያፈጥንልህ በአካውንቱ ገንዘብ መላከን እንዳትረሳ። ማላረገው መስሎክ ነው? ለነገሩ አታደርገው፣ ምክንያቱም በአንድ ጊዜ ሁለት ነገር ስለምታጣ። ትህትናን፣ ሉላን ለነገሩ ተው። ሲጀመርም ሉላ አንተ አልነበረችም። ቅኔ መሆኑ ነው። እንግዲያውስ ወርቁ ያለው እናንተ ጋር ነው። ፍቱታ። ለማንኛውም በጓደኛ ህይወት ፈርዳ ሞገስን ይኸውልህ ስማ፣ እኔ ፈልጌው ባላገኘው እንኳን ማለት ነው ከፖሊሶች አይን መቼም መሰወር አይችልም። ቆይ ግን ለምንድን ነው ለአንተ ጥሩነት ጦርነት ይሆነው? ስማ፣ ቀጥዬ ደግሞ ወደ አንተ ነው የምመጣው። ስማ፣ እኔ ሰው አክብሬ እንጂ ፈርቼ እንደማላቅ ታውቃለህ አይደል? ካንተ ጋር በጣም ብዙ ያላወራረድኩት ሂሳብ እንዳለ ታውቃለህ አይደል? ይኸውልህ ሂሳቡን የምታወራረደው ከኔ ጋር ብቻ ከሆነ ችግር የለውም አልከው እኮ። ሰማኛለህ? ከዚህ በኋላ ግን ወደ ቤተሰቤ ብትጠጋ እንደማይሆን አድርጌ ነው ምቀጣ። ዝና እየሰማኸኝ ነው? እንግዲያውስ ጥሩ ፍልሚያው አሁን ተጀመረ ማለት ነው። ችግር የለውም። ሄሎ መርማሪ ጥሩ ነህ? አንተ ደግሞ መቼ ነው ለኔ ደፋ ቀና ማለትን የምታቆመው? ሰማ፣ ለማንኛውም አሁን አንድ ቪዲዮ ልክልሃለሁ። ያን የተፈጠረ አይነት ትክክለኛ ኬዝ ነው የምልክልህ፣ ዝም ብሎ ቪዲዮ አይደለም። ያንን ቪዲዮ አይተህ ምን ማድረግ እንዳለብህ መቼስ አልነግርህም። በል መልካም። አትበላም እንዴ? መጀመሪያ እኮ አንቺ ጥገቢ። እንደውም አልበላም። እሺ እንዴ ላይ ዛሬ ያመጣሁት ምግብ እኮ ትንሽ ስለሆነ ለሁለታችን አይበቃም ብዬ። ቆይ ግን ወጣ ብዬ እንድሰራ ማትፈቅድልኝ ለምንድን ነው? ራቅ ብለን ነው አይደል ያለነው? ዝናው የማያገኝብን ቦታ ነው አይደል ያለነው? በእርግጥ የሆነ ተአምር ካልተፈጠረ በቀር እዚህ ማንም ሊያገኘን አይችልም። ስለዚህ ነው ወጥቼ ልስራ።
ላንተ ወጥቶ መስራቱ ምናልባት አደጋ ሊሆንብህ ይችላል። ለቤት ኪራይና ለቀለብ በየጊዜው ሰው ማስቸገሩ በጣም ሰልችቶኛል። ስለዚህ እንድሰራ ፍቀድልኝ። አንቺማ መቼም ስራ እንድትሰሪ አላደርግሽ ሉላዬ። ግድ የለም ወጥቼ የሆነ ስራ ፈልጋለሁ። ቆይ ዝና ለፖሊሶች ቪዲዮውን አሰራጭቶት ቢሆንስ? አየህ ሀሳብ ቢቀር ይሻላል። መድብል አሁንም ከኛ የሚፈልገው ነገር እንዳለ ነግሮኛል። ስለዚህ ከኛ የሚፈልገውን ነገር እስኪያገኝ ድረስ ለፖሊሶች እንደማይሰጥ ነው ያወራኝ። ከራሱ ሀሳብ ውጭ የማይመራ ስለ ዝና እኮ ነው እያወራን ያለ ነው። ዝና እኮ ደረቅ ነው። አታስቢ ያልኩሽ እኮ ነገውን ወጥቼ እኔ ራሴ ስራ ፈልጋለሁ። ደግሞ በአካባቢው ብዙ የኮንስትራክሽን ስራዎች አሉ። እና የቀን ስራ ልትሰራ ነው? ከፈቀድሽልኝ ማታም ቢሆን እሰራለሁ። ሞገስ፣ እኔ እየቀለድኩ አይደለም። መስተንግዶም ቢሆን መስራት አያቅተኝም። ጭራሽ መስተንግዶ? አንቺ እኔን ካስተናገድሽኝ በቂ። እና ከአንተ ሌላ ማስተናገድ ነው ይመስል? ለእኔ አንቺን ካዩብኝ ያው ነው። ምን ያክል እንደምሳሳልሽ የገባሽ አልመሰለኝ። አሁንስ ያዝና እየመሰልከኝ ነው። ወይ ምን ነው ሉላዬ? አሁን ካልጠፋ ሰው በዝናት እኔን ትመስኛለሽ? በዝና አሁን የተናገርሻትን ነገር መልሰሽ ትፊያት። ታውቂያለሽ፣ ዘመንሽ በሳቅ እንዲያልቅ ነው የኔ ትልቁ ምኞት። አሁን ትበላለህ አትበላም? አለበለዚያ ልትሆን ነው ሞገስ። በቃ አንቺ በእጆችሽ አጉርሽኛ። እንዴት ግን መቼም ይሄ ምግቡ ከአጎራሹ መሆን አለበት እንደዚህ የሚጣፍጠው። አንቺ አጎርሰሽማ እኔማ ዝም አልልሽ። እሺ አልበላሁም እኮ ይበቃኛል። አንቺ ከበላሽ ልጅ ነው ትልቅ ነገር። አጎቴ ዛሬ ምን ሆነ ነው ፊትህን ጥለሃል? እና ለምን አንስተሽ አታረጊው? ውይ ይቅርብኝ። ግን ለሌላ ነገር አይደለም፣ ፊትህ ይሰፋኛል ብዬ ነው። ኧረ እባክሽ ይሰፋሻል። ቆይ ግን አንቺ እንዴት ነው የምትሞጣሞጪው? ምንድነው እንደዚህ መሞጣሞጥ? ምሳሌ ኧረ ተይ ምሳሌ፣ ኧረ ተይ። ይሄ ቅድስት እንዴት ነሽ? ደህና። ቅድስት ምን ሆነሻል? ደህና አይደለሽም እንዴ? ቆይ እኔ ብቻ ነኝ ማለት ነው የብሩክ ልደት ዛሬ እንደሆነ ማስታወሰው? ለካ ዛሬ ልደቱ ነበር። እኔ እኮ ዛሬ ልደቱ እንደሆነ አውቃለሁ። እና ካስታወሽ እንኳን ለኔ አናግሪኝም ነበር? ኬክ መግዛት እንኳን ባልችል እንኳን ተወለድ ካልለውም ነበር። ቅድስት ምን ሆነሻል? በባዶ ሃፒ በርዝዴይ አለ እንዴ? እኮ ኬክ እንኳን ቢቀር ዳቦ አይደፋ? ምሳሌ ልክ ናት። ኬክ እንኳን ባልገዛ ድፎ ዳቦም ጋግሬም ቢሆን ቡና ቀራርቤ ምናምን ነገር ማለት ይችል ነበር። አረ እኔ ወንድምሽ እያለሁ የምን ድፎ ምናምን ነው። ይልቅ እኔ አሁን ኬክ ቤት ሄጄ 1 ኪሎ ኬክ ቢሆንም አስደፋለሁ። የምርክን ነው መልበል? አዎ ይሄን ቀልዳለ እንደ በዚህ ምንድነው ይሄ ሁላ ደስታ? ኬክ እገዛለሁ እንጂ ያለው ኬክ ቤቱን ገዝቼ አመጣልሻለሁ ነው እንዴ ያለሽ? በቃ መርብር ይችን ልጅ እንደው አንድ የሚልልኝ ሰው ልጣ። አንቺ ልጅ አትሞጣሞጭ ብዬሻለሁ። ምሳሌ እያወራን ያለነው ቁም ነገር ነው። ምን ሆነሻል? ይልቅ እኔ ኬክ ቤት ሄጄ ኬኩን አስጋግራለሁ፣ እናንተ ደግሞ ቤቱን አሰማምራችሁ ጠብቁ ይሻላል። ከዛ ሲመጣ ደስ እንዲለው አድርገን ሰርፕራይዝ እናደርገዋለን። እሺ ስለፊኛ ደግሞ አታስቡ፣ እኔ ቆላልፍላችኋለሁ። ፋ በሰበራ ነው ማድረግላችሁ። በቃ እኔ ደግሞ ፊኛውን መንፋት በሉ በቃ ተነሱ።
አሰማምሩት። ፊኛው ምናምን በደንብ የሚሰቃቀልም ነገር ካለ እሺ መልካም ደግሞ መልካም ለት ለብሩክ ለጻፍ ለአባዬ ይሻል። እንደሆነም ለአባዬ ራስቸው ነች። ለአባዬ እንኳን አደረሰ ብለን በሁላችንም ስም ነው የምንጽፈው። በቃ ተነሱ። እሺ ታንሽ ባይ ያንቺን ሃፒ ነው የምለው። እንትን ቀጤማ ያስፈልጋል። ቄጤማ ይቅር ቄጤማ ይኖር አፋ ያደርገዋል ቤቱ። በቃ ምን ሌላ የሚያስፈልግ ነገር ካለ ደውሉ። በቃ እኔ እደውልልሃለሁ። እሺ ይቺ ሃፒ በርዝዴይ ተለጠፈው ነው አንቺ ልደት ጊዜ አለ አይደል? እሱ ይዘሽ እኔ ደግሞ ቤቱን ላጽዳ። ማሂ መጣሁ። እዚህ ነኝ፣ ሽንት ቤት ነኝ። እሺ የኛ ዘመን አይ ቢያንስ መስራቱ እንኳን ቢቀር ምን አለበት መግዛቱ እንኳን ብታግዢ። የዛሬው አስቤዛ የተገዛው በእኔ ገንዘብ መስሎ። ኧረ እኔ ገበያ ሄዶ መግዛቱን ነው ያልኩት። ውጭ መውጣት ስላስጠላኝ እኮ ነው። ቆይ ግን አንቺ ወንጀል ሰርተሻል እንዴ? ለምን እንደዚህ አልሽ? አይ ብዙ ጊዜ ውጭ መውጣት አያስደስትሽም ብዬ ነው። ውጭ ስል ትናንት ክለብ ያገኘነው ሰውዬ ያ የውጭ ዜጋ ደወለልሽ እንዴ? ምን አባቱ ፈልጎ ይደውላል? ደግሞ ብታይ ሲማዘዝ ሲያስጠላ። እውነቴን ነው የምልሽ ማህሌት፣ አሁንስ አንቺን ከማሰልጠን እኔን ማደደብ ይቀላል። ከአንቺ የተሻልኩ ስማርት ነኝ ለማለት ነው? አብደሻል እንዴ? ጨዋታው እኮ በዶላር ነው። በእርግጥ ሰውየው ብዙ ዶላር አለው። ያው ለእኔም ትንሽ ቦጭቅ አድርጎልኛል። አንቺ ሴትነትሽን መመንዘር ካልቻልሽ የእሱ ዶላሩን መመንዘር ብቻ ምን ዋጋ አለው? ጀመረሽ ደግሞ ይሄ ጭቅጭቅሽ። ለማንኛውም ስልኩን ተቀበልሽው? የለጋሱ ይልቅ ሌላ አይኔ ውስጥ የገባ ሰው አለ። ያ እንደውም ባንኮኒው ላይ የነበረው ዝም ብሎ ገንዘብ ሲበትን የነበረው ሰውዬ አቶ ሀብታሙ እንዳይሆን እና ያ ሰው አይኑ እኔ ላይ አርፏል እያልሽ ነው? አረ ላፍታ እንኳን አይኑን ከኔ ላይ አልነቀለም ነበር። አሁን ገና ህይወትሽ ተቀየረ። ሰውየው ሀብታም እንደሆነ በደንብ ያስታውቃል። ጦጣ ዘሎ የማይጨርሰው ብር ነው ያለው ስልሽ። እሺ ትዳር ሳለው ምን ነው ልታገቢው አሰብሽ እንዴ? አሁን የጠየቁሽን ብቻ ብትመልሽልኝ በጣም ደስ ይለኛል። እንግዲያውስ መልስሽን አጠናክሬ ልንገርሽ። ከክለቡ እንደወጣን በስተግራ በኩል ያለውን ፎቅ አይተሽዋል አይደል? አላየሁትም። ችግር የለውም በቃ ነገ ሰውየውን ለማየት ክለብ ስቴጅ በዛው ታየዋለሽ። እሺ ምንድነው ፎቁ? ያው ፎቅ ነው። ሌላ ምን ሊሆን ይችላል? እባክሽ ሄዶ አትቀልጂ። ፎቁ በሚስቱ ስም ነው የተሰየመው። የምርሽ ነው? ኧረ ደንግጦ ማስደንገጥ። ቆይ ምን ልታደርጊ ያስበሽ ነው? ከምነግርሽ እሱን በተግባር ባሳይሽ አይሻልም? ምሳሌ እንዳይፈነዳብሽ። እስቲ መተናል ደርሰናል። ተመስገን። አንተ ዘሪካ ብሩክ መጥቶ ሰርፕራይዝ ይበላሻል ይታርቼ አሰማምራችሁት የለም እንዴ? ያምራል። በስማ በጣም ነው የሚያምረው። ጎበዞች እና ማጂ እንደዚህ ፋራ ጥሩ አደረጋችሁ። እኔ የምላችሁ ብሩክ አሁን ወደዚህ እየመጣ ነው ደውሎ ነበር። ስለዚህ ቶሎ ሳይደርስብን ልብሳችሁን ቀያይሩ፣ ኬኩንም እናዘጋጃጀው፣ ቡናውንም ምናምን እዚህ ይቀመጥ። እንትን ምን ጎደለ? በቃ ቡናውን ታቀራው። ልብስ ቀይሪ ምሳሌ። በስማ በጣም ነው የሚያምረው። በጣም ነው ደስ የሚለው ወንድሜ ዛሬ
እባክሽ አንቺ ሴትዮ እንጂ ቆይ አሁንም ቁዘማ ጭራሽ አይከብድሽም እንዴ? ምን ነው ከበድኩ አይደል? እውነት ለመናገር እየከበደኝ ያለው ይሄ ፊትሽ ነው እንዴ። ምንድነው 70 ዓመት ላይ ኖር 1000 ዓመት ማሰብ ደግሞ አጋፍጠኝ ሄደህ አፋለኝ ብለህ ታወራለህ እንዴ? ታዲያ ብቻውን ግር ብሎ ሲመጣብኝ ምን ላድርግ? ወይ ዝና ይሄ ሰውዬማ ብቻውን አይደለም እንዴ? እንዴት ሰው አንድ ሆኖ ብዙ መሆን ይችላል? ቆይ ግን አንተ እኔን ከጥቃት ማጠበቅ ካልቻልክ ምን ልታደርግልኝ ነው? ምንም ማድረግ አልቻልኩም ለማለት ፈልጌ እኮ ነው እንዴ። ቆይ አንቺ ስታስቢው እንዴት አይጥ ዝሆን ላይ ትንጠለጠላለች? እንደው ድንገት ብትወጣ ራሱ እኮ መሰበሩ አይቀርም። ጓያ ይስበርህ። አሜን አብሮ ይስበርህ። ምን? ቆይ ሳንጋባ እንደዚህ የተጨቃጨቅን ስንጋባ እንዴት ነው? አሁን አላገባኝም ማለት ነው? አሁንማ አስገብቼሽ ነው ማለቴ አስገብተሽኝ። ይልቅ እርቦኛል በእናትሽ። ድሮ ግን እኔ ነበርኩ አይደለም መረብ። ቆይ አሁን ምግብ እርቦኛል የሚል ቃል ወጣኝ ብትልስ ከየት ይመጣል? አንተ እንደሆን ከመላስ ውጪ ምንም የሚላስ ነገር ይዛት መጣ። ቢሆንም እየሞከርኩ ነው። ችግር እኮ እየሞከረ ያለው ዳር ቆሞ እየፎከረ ያለው እኩል እየሞከርኩ ነው ማለቱ ላይ ነው። አረ የበሳል ሰው ንግግር። ለነገሩ ከኔ ጋር አይደለም እንት ከዚህ በላይ በስለሽ ባታሪ ነበር የሚገርመኝ። ባታሪ? ጭራሽ እኔን አንተ እየሰደብከኝ ነው? አረ እኔ ያልኩት ጭራሽ ርር ባቲ ይገርመኝ ነበር ነው። ለማንኛውም ያንን ነገር እያሰብኩበት ነው። የቱን ነገር? ያ ማህፀን ኪራይ ምናምን የምትለው ነው። የምርሽ ነው? ኧረ ቀስ ልትወጣብኝ ነው እንዴ? እውነት ግን ሰውየው መኪናና ቤት ይሰጠኛል? ሰውየው የናጠጠ ዲያስፖራ ነው እንዴ? እንደውም በሱ ብቻ ከተፋታሽ አሪፍ ነገር ነው። ለማንኛውም ግን እያሰብኩበት ነው ያልኩህ። አይ ብራታ፣ ከደህንነት ለመላቀቅ አሁን ምን ማሰብ ያስፈልጋል? ለማንኛውም ካንተ ካላረገዝኩ ነው። ምን ነው አትፈልግም እንዴ? አረ እፈልጋለሁ። ቆይ የምርሽ ነው? እሺ ቆይ የምርሽ ነው? የኔ ጥቁር አዝሙድ በሩን ዘግተው መጣሁ። አባዬ ደግሞ ምንድነው ሊለቀን ቢሆን እኮ ሳይታሰብ ነበር የሚመጣው። Happy birthday Brock, today's your special day. ይመስለኛል እንግዲህ የሚወደው የሆነ ድምፅ እየተሰማኝ ነው። እሱ ነው መሰለኝ። ልክ እንደገባ ሰርፕራይዝ ነው። እሺ እኩል ምን ነው? እሺ ሰርፕራይዝ ሃፒ በርዝዴይ ዛሬ አንቺ ልደና አይደለም መድብል ያንተ ልደና? ኧረ አይደለም ላይ ቁጭ በይ አባዬ ልደት እንዴ የቡራ ልደት? ሰው ጥራ ቢሉት ራሱ መጣሉ እንዴ ማለት ራሱ አይደለም እያልኩ። እሺ አሁን ልደታችን እንዳታበላሽብኝ ነይ። የዚህን ሰርፕራይዝ መጨረሻ ምን ማየት ፈልጋለሁ? ታዩዋለሽ። ደውሎ በር ላይ ደርሻለሁ ብሏል ነበር እንዴ? እና ታዲያ ወደ ኋላ ነው እንዴ? ድምፅ አይሰማችሁ? እንደ ድምፅ እየተሰማኝ ነው። ይኸውላችሁ ልክ እንደገባ ሁላችንም እኩል ነው። እሺ ሰርፕራይዝ የምንለው በቃ እሺ እደውላለሁ። አይደርሽልኝ ሶታ ደውላለሽ። ሰርፕራይዝ አንተ በመወለድህ እኛ ብዙ አትርፈናል። እንኳን ተወለድክ። እንኳን ተወለድክ አባቢ።
ኧረ ቡራዬ እንኳን ተወለድሽ። በህይወቴ ከምወዳቸው ቀናቶች ውስጥ እቺ ቀን በጣም ተለይታብኛለች። እንኳን ተወለድክ አባዬ። አይ በቃ አሁን ወደ ኬክ ቆረሳ። እንዴ ምን ሆነሻል አንቺ? ከኬክ ቆረሳ በፊት ስንት የሚቀድም ነገር አለ እንዴ? ከመጨረሻ ብንጀምር ይሻላል ብዬ እኮ ነው። ዋናው ቁም ነገሩ መጨረሻ ላይ አይደለም? በሉ አሁን ወንድማችንን እንኳን ተወለድክ በዚህ ማን ይበላው አይደል? 1 2 3 Happy birthday to you. Happy birthday to you. Happy birthday, happy birthday, happy birthday to you. መልካም ልደት ለቡራ፣ መልካም ልደት ለቡራ፣ መልካም ልደት፣ መልካም ልደት፣ መልካም ልደት ላንተ። አሁን እንግዲህ ቅድም ዳጣ እንዳላችሁ ወደ ኬክ ቆረሳው ብንሄድ ይመስላችኋል? ኬክ ቆረሳውን የሚቆርሱት ምሳሌና ብሩክ ናቸው። ይቻላል። Happy birthday to you. Happy birthday to you. Happy birthday, happy birthday to you. Happy birthday to you. አረ ሞቅ አድርጉት። ምንድን ነው እንዴ? ልደቱን እኮ አቀዘቀዛችሁ። እስቲ በደንብ አልሰቀልሽውም ነበር። በቃ በደንብ አታስፈልጋ። ያ ቁረሱ። ኬኩን እስከሚበላ እንዴት እንደጓጓ አይ መጀመሪያማ ለማየ ለማየ ሁኔታዬ ምንም የጤና አይመስልማ ቅድስትዬ። ከአመት ውስጥ ካሉት ቀናቶች ሁሉ አንዷን ቀን በጣም ነው የምጠላት። የትኛውን ቀን ነው ማቶች? የእናቶች ቀን የሚባለው ምሳሌ። ቆይ ግን ይሄ ቀን እናት ለሌላቸው ልጆች ምን ይሰራላቸው? ግን እኮ ምሳሌ ስም አይጠፋም እኮ። እናት ለዘላለም ሕያው ሆና ነው የምትኖረው። እኔ የእናትን ጣዕም የማውቀው በአባቴ ውስጥ ነው። ግን እኔ በጣም እድለኛ ነኝ። ልክ ነሽ። ብሩክን የመሰለ አባት ሰጥቶሻል። ስለዚህ በጣም እድለኛ ነሽ። ግን ደግሞ እናት ባላቸው ልጆች ቀናል። አንቺም እኮ አንድ ቀን እናት ይኖርሻል። ያው አሁን በቅርብ ቀን ደግሞ አትጠራጠር ይኖርሻል። እሺ ያ ቀን የማይመጣ ከሆነ ለምን ነው ያልሄድ? ለቅድም የመልስ እንድትሆኑ ነው። እውነት ለመናገር አሁን የእናት መዓዛና የእናት ጠረን አንቺ ላይ እየሸተተ አደርጋለሁ ብለሽ ራሴ ሰርፕራይዝ ሆነሻል። እንግዲህ የኛም ሴታፕ በትክክል የሰራ ይመስለኛል። እንዴ ቅድስትዬ፣ እሺ በይዋ። እንዴ ቅድስትዬ፣ እኔ አባዬ አጎቴ ዳጣ ሆነን እንደዚህ ለፍተን መቼም አታሳፍረኝም አይደል? በእናትሽ